እኛን የሚያስተምርባት ያን ያህል ጊዜ ሰጠን አይምሮአችንን ብዙ ነገር ካጣት ምርቀን ብንማር ኑሮ የምር እንደዚህ ባንሆን ነበረ። አንዳንድ ጊዜ ብጫወቱብንም አይገርመኝም። የምር ምንም አይገርመኝም። ትናንትና የኔ በዚህ ሰዓት የሰራሁትን ስራ ብነግርሽ ስራዬን አቋርጬ ጋዝ ዘክቼ አሁን ጾመኛ ነኝ። እህት በፍጹም እንትን ልልሽም አልችልም። ለማንም ብዬም አልዋሽም። እኔ የሚዋሽ ሰው ነው በህይወት የምጠላው። እና በዚህ በፀሐይ ላይ እንዳውም እየሰሙኝ ነው ባንገሮች ጋር ሄጄ 5 እስቲ ፎሎ ሰብስክራይብ አድርገው እንደው ሞልቶ ከተው ብዬ እስከ 6 ሰዓት በኢትዮጵያ ከሞላ ይሄን ነገር ይሆናል። አሁን አልደለም ይሄን እናረጋለሁ ብዬ ያን ነገር 6 ሰዓት ላይ በዚህቹ ሰዓት 4 ሰዓት ነው የሄድኩት። ማዕዛቤን ነው ሪከርድ ሊያረጉኝ ይችላሉ። ምድረጅላጅሎች አሉ እዛ አስሞልቼ 6 ሰዓት ሲሆን እንደገና ተመልሼ ምሳውን ዘግቼ ምሳ ማቅረቤን ትቼ እነሱ ተኝተውልኝ ነበር። ሮጬ ደግሞ ፀሐይ አይመሰልሽ ላብሽ በቂጥሽ እየወረደ ነው የምሄደው። እኔ ሱቅ ስሄድ የሚገርምሽ ጥላውን የሚሰብረው ጥላቢዝ ጥላውን የሚሰብረው ነው። ይሄ ምንድነው? አሁን እንዲያልሽው አንድ ኡስታዝ እንደዛ አድርጌ አላቅም በህይወት በእውነት ነው የምልሽ። ይቅር ይበለኝ ተቃሪ ነው። እኛ ራሳችን ኃጢአት ውስጥ እየገባን ነው። የምር ኃጢአት በጣም እየተሳደብን የማይሆን ነገር እየተናገርን ወበዝነሽ አስተውልልኛል እንዴ ለራሳችን ጊዜ ሰጠን። የምር ራሴ እኔ ለራሴ እንዲቀስ ደንብ እንመረው ዛሬ የት በደረስና ኑራችን ካጣት ባለቤቴን ራሱ እነዚህ ልጅ ይገቡ ብዬ አለዋራ ግን ምን ይሉሻል? አትዋቸውም እንዴ? አንድ አሉ እናንሱ ተከተሉ ብለዋቸዋል እንዴ? እኔ ስልኬ ሰጠኝ ወደርኳቸው አደረኳቸው። በቃ ራሴ ነኝ ወደርኳቸው። አዎ ሰው አላለኝ። አንድ አሉ በእናትሽ እንደው ኃጢያት አንቺ ወደሽ አይደለን ዘድ አንቺ እኛ ወደናቸዋል አይደለ? እነሱ ደግሞ እኛ የወደናቸውን ያልኮ ጊዜ ሰጥቶን እዚህ እያለቀስን እየተጨነቅን እያዩ እንመለስ ከዚህ ስራ ነው። አንድ ነገር እዚህ ጋር ማለት ነው አንድ ነገር ማስተዋል አለባችሁ። ምን መሰላችሁ? እነኚህ ልጆች ስራ ላይ ሆነ ነገር ላይ የሆነ ነገር ሲከሰት ማለት ነው እኛ ነን ተቆጥተን መመለስ የምንችል። እነሱ ባይዘው ኮሜንት አያዩም ብላችሁ አታስቡ። ሁሉም ነገር ያያሉ። በደንብ ያሉ ሁሉም በደንብ ነው የሚያዩት። ግን ኮሜንት ስንሰጥ አንድ ወገን ወክለን አይደለም። ጀግና አሁን ይሄ ነገር በኮሜንት ምክንያት ነው ይሄ ሁሉ የደረሰው። ለምን መሰላችሁ? አንድ ክስተት ሲፈጠር በርታ፣ ጀግና፣ አትፍራ የሚባል ነገር ብዙዎች አሉ። እነኚህ ልጆች አንድ ላይ እንዳይሆኑ የሚያደርጉ ብዙ ኮሜንቶች አሉ። ብዙ የሚያራርቅ ማለት ነው። ብዙ ወደ ለማየት ነው። እነሱ ደግሞ መረዳት ያለባቸው እሱ ነው። እኛ እኮ አይስሩ አይደለም አሁን ይስሩ ችግር የለውም። ማንኛውም ስራ ይስሩ። ግን ሀቀን ነው ወር ሊሆን ይሄን ያን ህዝብ እያለቀሰ ይሄን ያን እየተጨነቀ ከህይወታቸው አውጡ ከህይወታቸው እንደዚህ ሆኑ እየተባለ ለምንድን ነው ለኛ የሚያስቡት ነው? እኔ አይስሩ አይደለም። ማንኛውም ስራ ዩቲዩብ ከፈቱት ሊሰሩበት ነው። ድሮስ ቢሆን ምን ይሰራሉ? ፍራንክ አይደለም እኮ ኦዲየንሱ አንድ ሲሆን እኮ ነው እሱ ነገር እኮ የሚመለሰው። ኦዲየንሱ አንድ ሆኖ ጉሩብ ሰርቶ አንድ ላይ ሆኖ እጀግናም ደግሞ ወዳጅ አይደለም አንድ ኮሜንት ሲሰጥ ነው። አንድ እዚህ ጋር እኔ አንድ ሌላ ነገር ማወራ ከሆነ አንቺ ሌላ ነገር የምታወሪ ከሆነ እንዴት ነው የምንስማማው? ልክ እንደዛ እኮ የተወዛገበ ነገር ነው። አሁንስ ሃይሚ ጋር የሚደርሰው ሌላ የተወዛገበ ነገር ነው። እሷ ላይ ጥያቄ የሆነ ነገር አለ። እሱ ጋርም ሲደርስ ደግሞ ሌላ ጥያቄ የሚሆንበት ነገር አለ። ይሄ ጥያቄ የሚሆንባቸው ነገር ፍቺስ ካልገኘ ድረስ ልጆቹ ማስማማት አይችሉም። አንደኛ በኦዲየንስ ምክንያት፣ ሁለተኛ በእነኚህ ልጆች ምክንያት ምንም መስማማት አልቻሉም። በቃ እስቲ ሲገናኙ ራሱ ለማውራት ሲገናኙ ራሱ አንድ ሆኖ ማውራት አልቻሉም። በቃ ይጣላሉ። መደማመጥ የለም። ምክንያቱም እዚህ ጋር ማለት ነው በቃ ይሄ እዚህ ጋር የሚደረገው ነገር እውነት ነው ወይስ ውሸት ነው ብላ እሷን ለማጣራት ነው የምትሮጠው። እሱም ደግሞ እዚህ ጋር የሚደረገው ነገር እውነት ነው ውሸት ነው ለማጣራት ነው የሚሮጠው። ይሄንን ነገር ደግሞ አንድ የምናደርጋቸው እኛ ኦዲየንሶቻቸው ነው። እኛ ወደን ፈቅደን በከፋቸውም በተደሰቱም ጊዜ አብራን ሆነን ነው አልቅሰን ብዙ ነገር አሳልፈን ነው ዛሬ የደረስነው አይደለ ከነሱ ጋር። አሁንም ደግሞ ተስፋ መቁረጥ ሳይሆን እነሱን እንደዚህ ሆኖ በቃ ደከመኝ ማለት ሳይሆን በቃ እስቲ በምን መንገድ ነው እነኚህ ልጆች አንድ የሚሆኑልን ብለን በጸሎት በዱዓም ቢሆን ከነሱ ጎን መቆም አለብን እንጂ እኔ አልከታተልም። በቃ ሰብስክራይብ ማንሳት
ምናምን መሆን ይሄ ተገቢ አይደለም። ይሄ ማስመሰል ነው የሚሆንብን። ለምን በፊትም አንወዳቸውም፣ አሁንም ደግሞ እነሱ ስህተት ነገር ሲሰሩ ደግሞ እንደዚህ ምንሆን ከሆነ ለካ በፊትም ለማስመሰል ነው እነሱ የምንወደው የሚባል ነገር አለ። ኦዲየንስ ለካ የለንም እስከሚሉ ድረስ እንደርሳለን። ግን ይሄንን ነገር ደግሞ በትዕግስት የሚሆነውን ነገር ከዚህ የበለጠ እኮ አሳልፈዋል እነኚህ ልጆች። ምን ነው አዲስ አይደለንም፣ ለኛ አዲስ አይደለም። ብዙ ነገር አሳልፈዋል፣ ብዙ ነገር ተካስቷል። ግን ይሄ ሁላ አልፈን ዛሬ አሳልፈዋል። ግን እንደዚህ ሳትላፊ ነገር አይደለም። የምር አሁን እርስ በራሳቸው ራሱ እኮ ሳትላፊ ነው። በቃ ከነሱ አፍ የማይጠብቅ ነው። አሳልፈዋል። አዎ ግን እናውቃለን። ያን ጊዜ ራሱ ማለት ነው ያን ጊዜ ራሱ ብዙ የታመሙ ልጆች አሉ። ብዙ በቃ ራሳቸውን የሳቱ ምክንያቱም ምግብ የማይበሉት ብዙ ነገሮች። ይሄ እንደውም ቀላል ነው፣ እግዚአብሔር ይመስገን ማለት ነው። ቀላል ነው ከምር። እኔ ያን ጊዜ በጣም ነው የከበደኝ። ያን ጊዜ እኔ ደም እስከ አፍንጫ እስከመለስ ድረስ ነው የደረስኩት። እኔ አሁን እሱ ነው አለብኝ። እኔ አሁን ከአፍንጫዬ ደም እየፈሰሰ ነው። ማርያምን እሱ ነው አለብኝ። እኔ እኮ አሁን እንተዋለን እና ማለት ነው ጭንቀት፣ ምግብ አልበላም፣ እንቅልፍ አልተኛም፣ ጭንቀት። ያን ጊዜ በቃ እንደዛ ጊዜም ሆኝም አላውቅም በህይወቴ። ከምሬን ነው የምላችሁ፣ እመቤቴ ምስክሬ ናት። ስለዚህ ብዙ ነገር አሳልፈናል። ያ ነገር ራሱ አልፎ ዛሬ ደግሞ አይደክመንም። አሁንም ደግሞ ከጎናቸው መሆን አለብን። ከጎናችን ያልሆነም አይደለም። አሁን ያልተረዳሽኝም አንቺ እዚህ ጋር እኔ ያልኩት አሁን በጸሎት ከማሰብ ውጭ እኛ ምንም ማድረግ አንችልም ነው እኔ ያልኩት። አሁን ምክንያቱም እኮ በዛ ወደን ፈቅደን እስከገባንበት ድረስ ጸሎት ማድረግ ብቻ ነው የሚጠበቀው። መድከም የለብንም። ለሴጣን ጆሮ መስጠት አይደለም። እነሱ ሌላ የሚያወራውን ነገር መከተል የለብንም። በቃ በጸሎትም በዱዓም ከነሱ ጎን መሆን አለብን እስከ መጨረሻ። በቃ እስከ መጨረሻም መሄድ አለብን። ነገር ውድ እንዴት አደራችሁ? እግዚአብሔር ይመስገን። እኔ የምለው እነሱ ኮሜንት ለነሱ ጥሩ ምጽፍ ሰው የለም አይደለም። ለምን ኮሜንት ያያሉ? የኛን ችግር ማየት አለባቸው እንጂ ኮሜንት የሚጽፉት እኮ ወይ 50 ሰው ቢሆን ነው አይደለም። ኮሜንቱ ቦታ ላይ እነሱን የሚያጣላ ሰው አለላቸው ማለት ነው። እነሱ ኮሜንቱን ከሚያዩ ለ50 ሰው ቦታ ከሚሰጡት ወይስ ለ200 ሰው ቦታ የሚሰጡት ይበልጣል? አሁን እኔ ሽንት ቤት ውስጥ ተደብቄ ላይ ይችላልው ወይ የሆነ ቦታ ተደብቄ ነው ማየው እያለቀስኩኝ ነው። እነሱ ቪዲዮ ማለት አይደለም። እነሱ ለ50 ሰው እና ለ40 ሰው ቦታ ከሚሰጡ እኮ ይሄንን እኮ አያውቁም አይደለም ያውቃሉ ነው የሚያውቁት እኮ። እዚህ ጋር ያቆሙትና በሌላ አይዲምጡ ከሚሰዳደቡ ከነዚህ ወራዶች ጋርም ከሚገኙ አሁን ለብሩኬ ለሃሚ እዚህ ቦታ በጣም ብዙ ሰዎች ናቸው አውርዶ እያዩት ያሉት ማለት ነው። እኔ ለነሱ ያለኝ ፍቅር ሌላ ነው። ግን እነሱ በቃ ህይወታቸውን ሊበጠብጡ የመጣ ሰው ከህይወታቸው ውስጥ ያውጡ። ብሩኬም እሷ ጋር እንዳይገኝ፣ ሃሚዬም እዚህ ታከሲሱ ሰውዬ ጋር እንዳትገኝ። በቃ እንደዚህ ተመካክሮ ሁለቱ ይችላሉ። እኔ መሸነፍም አለ ለመሸነፍም አለ። እኔም አልሸነፍም አንቺም አትሸነፊም ተባብሎ አሉ እኮ ትናንትና። እንደዛ አይነት ነገር ሆኖባቸው ነው እንጂ እነኚህ ልጆች እኮ አያውቁም ማለት አይደለም። ሁሉም ነገር ይሄ ደግሞ ይቀበሉ። በቃ በውስጥ የምታወሯቸው ከነሱ ጋር ሜሴጅ የምትጻጻፉ ከሆነ ይብቃ። ብዙ ልጆች ነን እየተጎዳን ያለነው። እግዚአብሔር ምግብ ያለ መብላት ኩላሊታችን ታመመ የልብ ምት ያለበት ሰው አለ። እኔ አሁን ልብ ምት አለብኝ። እግዚአብሔርን አልተኛም። እመቤቴ ምስክሬ ናት። አልተኛም። ልብ ምት አለብኝ። መድኃኒት እየወሰድኩኝ ነው። እነሱ ተጣልተው ሲመጡ አለቅሳለሁ። ምግብ አልበላም፣ እጀተኛለሁ። ያለ እንቅልፍ 4 ሰዓት እጀተኛለሁ። አይ እነሱ ኮሜንት ብቻ ቆም ብሎ ራሳችሁን ህይወት ማዳመጥ ነው። ኮሜንት ብቻ ሳይሆን ትላንትና የት ነበርን ብሎ ራሳችሁን ማዳመጥ። እህቴ ይኸውልሽ ልንገርሽ፣ በውስጥ በጣም ብዙ የምታገኟቸው ልጆች አላችሁ እዚህ ውስጥ ማለት ነው። ይብቃቸው በቃ። እኛ በጣም ብዙ እየተጎዳን ነው። ከስራችን ልንባረር ነው። አሁን እኔ 3ኛ ዙሬ ነው። በቃ አሁን ወደ ሀገሬ ልሸኙኝ ነው። ይብቃን። መቤቴን ነው። ተረጋጉ እናንተ ራሳችሁን ሆኖ ራሳችሁ። አንዳንዴ እኮ ራሳችን ስለሰው ምንደርሰው እነሱን ወደን ነው አይደለም እኮ። አንቺ አንድ ሰውን ስትወጂ አስመስለሽ አትወጂ። ያ እንደዛ ሆኖ እኮ ማለት ነው። እዚህ ጋር ስትኖሪ ነው እነሱ የምትወጂው። እዚህ ጋር እነሱን አንቺ ስትኖሪ ነው በየው ስትኖሪ ነው አይደለ እነሱ የምታዩ።
ካልኖርሽ እኮ አታይም። ራስሽን መጉዳትም ሳይሆን እነሱንም መውደድ እንዳለ ራስሽን መጉዳት። በቃ ትክክል። ይሄው መልሴን እየመለሽልኝ ነው። እኔ ወደሽ አይደለም እኔ አሁን ማለት ነው የምሬ ነው ምን አይጨናነቅም ይላል። የነሱን ስልክ ነው የነሱን እንትን ነው ምን ሼር የምናረጋው። ሐኪም ቤት እጄ አሁን ዶክተር ምንድነው ምን ያስረኝ ምንድነው ብዬስጠይቀው አትጨናነቂ ያለኝ። እኔ ደግሞ ከዛ ጭንቀት ለሰከንድ አቆማለሁ። ግን ዞር እዛ ነው የሚገኘው ራሱ ማለት ነው። ከዛ ይነስረኛል በቃ ይነስረኛል አልችልም ወደሽ አይደለም እኔ ለምን ተጨነቃችሁ ማለት ነው። በቃ ይብቃ። ብሩኬ ሃሚ በእግዚአብሔር ይሁንባችሁ ይብቃ። አይ ብሩኬና ሃሚ በእግዚአብሔር ይዘናቸዋል። ይብቃችሁ። ወደ ራሳችሁ ተመለሱ። በውስጥ የምታገኟቸው ልጆች በቃ እኔ ሌላ ምንም እኔ አሁን ሌላ አይዲ ጡልን። እኛ እንወዳቸዋለን እናከብራቸዋለን። እኔ ስኖር ነው እነሱን ማየት የምችለው። አንድ ቀን አልጋ ላይ ተኝቼ ብውል እኮ ማንም እንትን አይለኝም። የአረብ ነገር ታውቃላችሁ እናንተ። ስለዚህ ኮመንት የሚሉት ውሸት ነው ውሸት። ምንም እኔ በአንቺ ህይወት አልመካም፣ በአንቺ ሌላ እኔ አልመካም። ኖ እንደዛ አትበይ። ወንድሙም ተናግሯል እኮ ትላንትና ቪዲዮ አዳምጠሽ ከሆነ ተናግሯል። አብዛኛው ነገሮች ኮመንት የሚሰጡ ልጆች ናቸው፣ ልብ የሚሰብር እኔ አንቺ ለኔ መጥፎ ኮመንት ከጻፍሽልኝ ማለት ነው እኔ ህይወቴን መበጥበጥ አለብኝ አይደለም። አንዴ ዝም በሉ። እኔ የምለው ክፉ ነው እንደሚያውትሽ ኮመንት እኮ እኔ የምለው ይሄንን ነው። እራሴ ትክክልና እንዴ ኮመንት አትበሉ። ኮመንት ምን እስከ ዛሬ ሳይጻፍላቸው ነው እንደኖሩት ይሄ ሁሉ ሲመጡ በኮመንት አብርሃም ይሞት ነበር። ኮመንት ናቸው። ኮመንት ነው ራሳቸው ህይወት የሚመራላቸው አይደለም። ቆም ብሎ ራሳቸው ህይወት ማሰብ አለባቸው። ወደፊት ህይወት ማሰብ አለባቸው። ኮመንት አያ ሰው ተሰደበና 100 ሰው ምናምን ገደል መግባት አለበት አይደለም። ኮመንት አይደለም ማርያምን። ግን እኔ ሌላ ምንም ክፉ አልናገርም። ብቻ እግዚአብሔር ወደ ልባቸው ይመልሳቸው። አሁን ምንም አይደለም። እነሱ እኛን እንደዚህ እያሰቃዩ ያሉ ሁሉም ይመጣና ተሳደባችሁ፣ ሁሉም ይመጣና አስተያየት መስጠት አይችሉም። ሁሉም ይመጣና እንደዚህ ሁሉም አንዳምን በስራችሁ ነው ኮመንት ቢሰጣችሁ ማለት ነው። እዚህ ላይ ቆይ ስንት እየተሰደብሽ ነው ምስኪን። አንቺ በእነሱን ነገር በተናገርሽ አስመሳይ ምን አንቺ በእነሱ ተመክተሽ አትኖሪማ አትወጂም ነው የምልሽ እንጂ እኔ ማርያምን ለሰከንድ እንኳን እነሱን ሁለቱን ለይቼ አላያቸውም። ሼር የሚያደርጉት ራሱ ለይቶ ፎቶን ካመጡልኝ እንዴት እንደምናደደው እንደኔ ማለት ነው። ሁለቱም አንድ ላይ አስሮ ነው ሼር የሚያደርጉት። ግን ላይክ እንኳን አላረግም ማርያምን ለያይቶ ሼር ካረጉ ምንም የምታረጊ ነገር የለም እኮ አይደለም። ህይወት አይኖርልሽም። 100 ሰው እና 50 90 ሰው ኮመንት ልጽፍልሽ ለአንቺ ህይወት አይኖርም። አይ ዛሬ ወደደ ልብ ደግሞ መጥላት እንዳለ ማሰብ አለባቸው። የተከበረ ሰው ደግሞ አለመከበርም እንደሚቻል ማሰብ አለባቸው እንጂ 250 ሰው ኮመንቱን ብቻ አይቶ አይደለም መምራት አለባቸው። እኔ ራሴን አሁን እዚህ ጋር መምራት አለብኝ ኮመንቱን አይደለም ሰው አለብኝ አይደለም ወይ ይጠቅመኛል አይጎዳኝም ይሄን አይኖርልኝም። እኔና ሁለቱ በቃ ይመለሱ፣ ወደ ራሳቸው ህይወት ይመለሱ። እነዛን ሁለቱን ከህይወታቸው ያውጡ። አይተሽ ከሆነም ትላንትና ያ ምንድነው አለ ዳንና ሱሲ እነሱ ሲያስወጡ ነው የሚወጡት። አንቺ እንደፈለሽ እኔ ቤቴን አስገብቼ እንደፈለሽ ርገጭኝ ካልኩሽ ትረግጭኛለሽ። እንደፈለሽ ነው ማንንም ሰው ማለት ነው ፊት እንደሰጠሽ ነው። አሁን ትላንትና ደውላ ነይ ያለቻት ደውይ ልታብራራ ነው። በእርግጥ ልታብራራ ነበረ፣ መደማመጥ አልቻሉም። ግን ከመጀመሪያ ከማብራራቱ በፊት መደማመጥና መከባበር በቃ የራሱን ጊዜ መስጠት ይበልጣል። ተጣራሩ መጮ ያኛው ይጮዋል፣ ያኛው አዳማጭው ማን ነው ተናጋሪ ማን ነው? እስቲ እዚህ ጋር ማርያምን በጣም ይደብራል። ብሩኬ ሲመጣ ጩኸት ሃይሚዝ ጀመረችው፣ ያችኛው መጣች መማታት መገፋታታር። ምንድነው ይሄ? ምን እየተማራችሁ ነው? እኔ ከዚህ የተማርኩት ነገር ምንድነው? ለኔ ያሁኑ ፕራንካቸው ምንም አይነት ትምህርት አልሰጠኝም። ጥላቻ ነው እንደሚያስተምሩ። እኔ ትምህርት ያለው ነገር ምንድነው ታውቃለች? ትንሹን ነገር አጋኖ ነገሮቹን ገንኖ ጎትቶ ሌላ ታሪክ ውስጥ የመገባቱ ብቻ ነው የተረዳሁት። በቃ ሌላ ምንም አይደለም። ይሄ ነገር አሁን እዚህ ድረስ የሚደርስ ነገር አልነበረም። በቃ በትንሹ መቋጨት የሚቻል ነገር ነው። ግን ነገሮቹን ካልቋጨ ነው በጊዜ ቁጭ ብለን ተነጋግረን ካልፈታ ነው ነገሮቹ ሌላ ታሪክ እንደሚፈጥሩ ብቻ ነው የተማርኩት። ሌላ ምንም የተማርኩት ነገር የለም። እንዴ ምንድን መሰለሽ እህትዬ፣ አሁን ይሄ ኦዲየንሱ አንድ ሆኖ በስነ ስርዓቱ አንድ ሆኖ ለሚሰጣቸውም ሆነ ለጥላቻም ለሆነም ሰው እነሱ አንድ የሚሆን
መቼም ዘድዬ መቼም ቲክቶክ መንደር መቼም አንድ ሊሆን አይችልም። መቼም ዘድዬ እነሱ አንድ ካልሆኑ ማለት ነው እነሱ አንድ ሆኖ በደስታ ካልመጡ ካያለች የባሰ ነው የሚረጋገጡት። እና የሰው አባት ሲዘቀዘቅ እኔ ራሴ የልጅቷን አባት ከራሷ ጋር ዘቅዝቄያታለሁ። ለምን የራሱ የምን ሰው አወራለሁ እኔ የሶፊያና አዳምጪ። ይሄ ሁሉ ለምንድን ይሆናል? በእኔ ሰበብ እኔ ኑር ራሴ ልወክልሽ። በእኔ ሰበብ ለምን አንድ ሰው ይሰደብብኛል? በእኔ ሰበብ ለምን አንድ ሰው ይወቀስብኛል? 400 ነው እንግዲህ አልሐምዱሊላህ 400 ሰው የሁለታቸው ሲደመር 400 ምናምን ሰው 440 ሰው ነው የሚመለከታቸው። በእውነት በዛ ላይ በሚሊዮን የሚታይ ህዝብ ነው ያለ ነው እዚህ ሚዲያ ላይ። እኔ ማንም ተከታይ የለኝም አይባልም። ስለዚህ ያን ሰው ሁሉ አክብረው መጥፎንም ሆነ ጥሩንም አሁን መጥፎን ብቻ መዝብ ያወጡና እከሌ እንዲተሳደበ እናንተ ለምን አትስማሙም? አንስማማ። ምን አገባቸው እነሱ? እኛ እነሱ ይስማሙልን ብቻ። እኛ እንስማማ። የትም አንገናኝም። እኛ በስልክ ነው። ይችንን ሶስናና ዳኒን እኔ ስልኬ ካላመጣችሁ ያመጣችኋል። እኔ አንቺን ታልወደድኩሽ ብሎ ካረግሻለሁ እንጂ አመጣሻለሁ አታመጭኝም። እኔም ያልኩት ይሄንን ነው። ትላንትና ማታ ዜድ አይተሽ ከሆነ ማለት ነው ላይፍ ላይ ገብቶ ነበረ ዳኒ ማለት ነው። ላይፍ ላይ ገብቶ ኑሱ ምንም ነገር ከዛ ራስ ነው መሰለኝ ሄዶ ምንድነው የሚያደርገው? ልጆቹ ከስር ሲሰድቡ ሄዶ እንትኑን ለጥፎት መጣ። ከዛ መቆመጥ አቅቶት ወጣ። ለምን ገብርኤልን ቁጭ ብሎ እየሳቀ ነበር። እንደውም ጠፍቻለሁ መቶ መቀመጥ አቃተ። ከዛ በመሀል ሄዶ ምን አድርጎ መጣ? ለጥፎ መጣ እንትኑን ማለት ነው የሚለጥፈውን። አስቡ ምን ያህል ሙድነት ነው ይሄ! ምን እንዴት አድርጎ ሲያስቡን ነው? እንዴት እኛ ራሳችንን የምናደደው ማለት ነው ዝቅ አድርጎን ሲያስቡን ነው እንጂ የምር እኔ እንጃ። ማንኛውም ዩቲዩበር ማንኛውም ከሆነ ማለት ነው እኛ ልጆች ደግሞ ከዛ ሁሉ ንጹህ ነበሩ፣ ከዛ ሁሉ ምርጦች ነበሩ። ለዚህም ነው ተክለስልሰው ልባችን ውስጥ ገብቶ ዛሬ የኢትዮጵያ ሰው ማለት ነው እንትና ብላለች እኮ ኢትዮጵያ ህዝብ ለቴድ አላየሽ? ኢትዮጵያ ህዝብ አንዴ ከፍ ያደርግሻል፣ አንዴ ደግሞ ዝቅ ያደርግሻል። ሁሉም ነገር በእጅሽ ነው ያለው። ብሩኬና ሀይሚ የራሳችሁ ነው እያወረዱት ያሉት። ማረሚ ማንም አላወረዳችሁም። ከሚገርምሽ ነገር እኛ ሰብስክራይብ ያደረጉት ብቻ አይደለም እነሱ እያዩት ያለ ሰብስክራይብ ያደረጉት በደንብ እያዩት ነው በደንብ ማለት ነው። እኛ ግን ወደ ራሳችን ፈጣሪ መልሰን እነሱም ደግሞ ልብስታቸው የምር ልብስታቸው እንዴ ለምንም አይደለም። ዜድዬ እናንተ ትገናኛላችሁ እኮ በሜሴጅ አይደለም ዜድ? ለምን እናንተ ተው ከነጂጂ ጋራ ከነ ሚሚ አሁን ዝም ብሎ ገስት ከፍቶ እንትን ከሚሆኑ ሚሚ ዜድ ጂጂ ለምንድን ነው ተው ለምን አይሉ እነሱ? መተው ካለባችሁ እናቴ ኮመንት ላይ ራሱ ልንገርሽማ እዩ እኔ የማንም ስልክ የለኝም። የማንም እንደናንተው ሸቃላ ነኝ። ሚሚዬ እህቷ ናቸው። እህቶች ምንድነው የሚባለው? ዋይ እህቷ ናት። እህቷቸው ናት። እና እሷ አሁን አይደውሉላትም። ደውላ አያነሱላትም። ሌላም ሰው አለ እኔ የማውቀው ስልክ የሚደውልላቸው አያነሱም። አነሳም ብሩኬ እንኳን እንደዚህ ሆኖ አይደለም ሌላ ጊዜ ራሱ አነሳም። ለዛ ነው እሺ ነው አሜሪካን ያሉ ልጆች አሉ፣ አውሮፓ ያሉ፣ ጀርመን ያሉ ልጆች አሉ። ማቃቸው ልጆች አያነሱላቸውም። በጣም የምንግባባ በውስጥ የምናወራ ልጆች አሉ። አያነሱላቸውም። ግን ፈጣሪ እሱ ከነዚህ ሁለት ሰዎች እንደው ስልካቸውን ብሎክ አድርጉ ይበሏቸው ፈጣሪ። እውነት እኔ ማርያምን እኔ አሁን ትዕግስቴ እያለቀ ነው። አንደኛ እያመመኝ ነው፣ ሁለተኛ ደግሞ የምር በቃ ሴትያ ምን ሆነሽ ነው አለችኝ። ዘመድ ሞቶብኝ ነው አልኳት። ሐኪም ቤት ወሰደችኝ ስለሚነስረኝ ማለት ነው። አትጨናነቂ ጭንቀት ነው ተባልኩ። ግን ደግሞ በቃ አልችልም፣ እዛው ነኝ የሚገኘው አላያቸውም በቃ ይላሉና ዞር እዛ ራሳቸው ቆሜ ራሱ ስለነሱ ነው የሚያስበው። ከሚገርምሽ ተኝቼ ስለነሱ ነው የሚቃጀው። ይሄ እኮ ማርያምን እብደት ነው ብዬ ነው የማስበው። ይሄ በሽታ ነው የምር። ምንድነው በዚህ ልክ ሰው እየወደደ በዚህ ልክ ሰው እያከበራችሁ ራሳችሁ ምን እንጃላ። ትናንትና አሁን እኔ አላየሁም ስልሽ ዩቲዩብ ቪው ነው በቪው ነው የሚከፈለው በእይታ ማለት ነው። አሁን እኔ ምን አደርጋለሁ መሰለሽ? ላፊሽና ሰርሽ እዚህ ጋር ደግሞ አይነፈተሽ እኛ ፈጥብንም ሞልቷል። እናቴ ወደ ራሳችን የሚመልስ ነው የጠፋ እንጂ
ክፍት አድርጋችሁ ማለት ነው። ቲጂዬ መልካም እህቴ ናት። ነይ ቶሎ የኔ በጣም ወዳታለሁ እንትን ብሎ ማለት ነው ከፍቶ መተው። ስለዚህ በዛ ሰዓት ወደ ራሳችሁ ትመለሳላችሁ። አሁን እኔ ትራንስ ቲጂ እንትና ዜድ አልዋሽሽም፣ አስጠልቶኛል። በፊት በአራት ስልክ ነበር እንደተነካ አሁን አስጠልቶኛል። ማርያምን ከአንድ ስልክ ከፍቼ ራሱ አላየሁም። አስጠልቶኛል። ግን አሁን ጾለት ነው የሚያስፈልጋችሁ። በቃ ሰለችኝ። ማር ራሱ ሲበዛ ይመራል። አይዞሽ አትሰልችሽ ማይ ትንሽ ጊዜ አይዞሽ ተረጋጊ። ትንሽ ጊዜ ያልን እኮ ወደ ወር እየሄደ ነው። እንዴስ አሁን ማለት ደከመኝ ሰለቸኛለች። ከሰለቻት ከደከማት ትተውልን በቃ ማርያምን ታቁም። ሰሙ ያቁሙ። አስከፊያችን እናንተ ነፍስ እዛ ተነሱ ውስጥ የምትታወቁ ካለ ይብቃ። እኛ መብላት አቃተን፣ መተኛት አቃተን፣ መስራት አቃተን። አስገቢያት ጨረቃዬ የለችም መሰለኝ። ጨረቃዬ ትጭነስገቢያት አስገቢያት በሏት። እሺ ሳይላርግና ማለት ነው። አንድ መፍትሄ አድርጉልን። አንድ መፍትሄ እንዲህ ሙኜ ግን ወዳቻለሁ እኮ የምር በጣም ነው የሚወዳቸው። ለምን እንደሆነ አላውቅም። ቤተሰብ ራሱ እኔ በህይወቴ እንደዚህ አይነት ጸሎት አድርጌም አላውቅም። ተንበርክኬ ፈጣሪን እንደዚህ ለምን ቢሆን ስደት ባልመጣ ሁሉ ነበረ። የምር የፈለኩትን እዛ ይሰጠኝ ነበር ኢትዮጵያ ላይ። ገብርኤልን አንዳንድ ጊዜ ይገርመኛል እኔ ራሴ ማለት ነው። ወላሂ መብላት አቅቶን ወደድ አይደለም መጋኘ ነው እንጂ ከዚህ በኋላ ለጥንዶ ነው የሚመጡት። ጂጂ መጣች። የለችም እኮ ወጣለች መሰለኝ። እሷ መግባት ትችላለች እኮ ባዶ ቦታውን ነክታ። ስጋት አለ የለችም። አሁን አንድ ያርጉና ድምጣችሁን ተመካከሩና አስቆሙልን። ይብቃን። ታመምን፣ በሽተኛ ሆነ። እኔም እስካሁን ድረስ ምን እንዳወራችሁ አልሰማሁም። ልጆቼ ልብስ እየቀያየርኩ ነበረ። አንድ እንሁን እንጩህ። አይ ውድ መቼም እኔና አንቺ አንድ ሆነን እንሁን ብለን እዚህ ጋር እንተባበርና አንድ ብንሆን ማለት ነው። በመቶ ሺህ የሚቆጠሩ ቲክቶክ ላይ ያሉ እነሱ ደጋፎች ማለት ነው። ግን መቼም አይሆኑም። ግማሹ አይሚው ጀግና ናት ይላሉ። ጀግና ነው እንደዚህ እየተከፋፈሉ ነው ልጆቹን። መቼም አይሆኑም። ብቻ እነሱ ወደ ልባቸው ይመልስ ነው። እኛንም ይመልስ እነሱንም ይመልስ ካልሆነ በስተቀር ማለት ነው ማንንም አንድ ልታረግ አይችልም። ምክንያቱም አንድ የሚሆን ህዝብ አይደለም። እኛ ሰው ግራ ስትናገሪ ወደ ቀኝ ይወስዳል፣ ከቀኝ ወደ ግራ ይወስዳል። ይሄ ነው አንድ ቃልም ማለት ነው 10 ቦታ ነው የሚተነፍሱት። የዛሬ አመቱን ዛሬ ነው አምጥቶ እንደ አዲስ ጎርጎሮ የሚያወሩት። ይሄ ደግሞ መቼም ሊሆን አይችልም። ማርያም አንዳንዶቹ መግረም ይሉኛል። የዛሬ አመት የተወራውን ዛሬ እንዳወራ አድርጎ እንደ አዲስ አድርጎ በቃ ምክንያት ፈልጎ ይጎረጉራሉ። ያ ደግሞ አንድ ሊያረጋቸው አይችልም። እነሱ ግን በራሳችሁ መንገድ ወደ ህይወታችሁ ወደ ቀልባችሁ ካልተመለሱ በስተቀር ይሄ ቲክቶክ መንደር ያለው ሰው አንድ ያደርጋቸዋል ብሎ ማሰብ ውሸት ነው፣ ዘበት ነው። የምሬ ነው የምላቸው የምር እነሱ ራሳችሁ መርጦ ኮሜንትም ከሆነ አንብቦ ኦድሌ እንደሚያለቅሱት ማስቦ ካልሆነ በስተቀር መቼም አንድ አይሆንም። መቼም ምክንያቱም እኔ እንጃ አላውቅም። ትጂ ተመልሳለች። ሳባት ማትግባ እኔ ማንበብ አልችልም። ይሄን እንግሊዘኛ ወንዶ ጭላቱ ሊፈነዳ ነው። ኢንሻአላህ ዱአ ማድረግ ነው እና ሰይድ ምን እናደርጋለን? መቼ አቆመን ብለሽ ነው ተንበርክተን እያደረግን። እኔ አንዳንድ ጊዜ እንደውም እየተደነቀ ሰማኝ ሞያል። እጂ መግባት አልፈለገም። እጂ ብዙም ጊዜ እኮ አገባም አንዳንዴ ነው የምገባው። አዎ ከስንት አንድ ነው የሚገባው። ግን በጣም ጎበዝ ናት። ማርያም በጣም ነው የምወዳት እኔ በጣም በገባችሁ ሰዓት የምታወራው ደስ ይላል። አሁን እኔ እነሱ አሁን ኮሜንት ላይ ቶብ ላይ ሄዳችሁ ስትፉ አዳድ በቃ ደስ የሚል ነገር በቃ የድሮ በቃ ደስ የሚል ኮሜንት ጣፉ። ደስ አይጽፉም እኮ ውዴ፣ አንቺ ትጽፊ ሌላ አይጽፍም። አተሳሰባችን ይለያል። እነሱን ማየት አይደለም እነሱ ወደ ራሳቸው ኮሜንቱን ማየት የለባቸውም። የራሳችሁን ህይወት ነገ ምን ይጠቅማቸዋል፣ ምን ይጎዳቸዋል እምሉም ማየት ነው እንጂ ዛሬ እስከ ዛሬ ድረስ ኮሜንት ሳይጻፍላችሁ ቀርቶ አይደለም። እነሱ አንድ ሆኖ ፍቅር ሆኖ ሲመጡ ደግሞ ልጆቹም እዚህ ጋር አንድ የመሆን እድላቸው እንትን ነው እንጂ እነሱ
አሁን ትላንትና መታም ላትሆን ይችላል፣ ላትነካም ትችላለች፣ ነክታም ሊሆን ይችላል። ያው እሪ እያሉ በቃ እሪ በቃ እንደዚህ ነው። በቃ እኔ እንጃ ብቻ አላውቅም፣ የምር አላውቅም። ትናንትና እኮ ምንም የተፈጠረ ነገር የለም። እኔ ሰማሁ የአይኒ መታታለች፣ በእጅ ገፍትራለች የሚባል ነገር ነው የሰማሁት። እና ቲክቶክ ላይ ታውቃለች። መገፍተር ገፍትራል። እኔ አላየሁም። ትቼው እንደሚቆጥርላቸው ትቼው ነው የተኛው። እቺ እናት የሰይጣን ቁራጭ ናት ልጅቷ። እኔ ምን አይነት ልጅ እንደሆነች ራሱ አላውቅም። የሴት ወግ የሌላት የምር። እኔ በምን ቀን ያራሳችሁ የሆነስ መጣ አምጥቶ እንደከተቷት ራሱ አላውቅም። አሁን ባለፈው አይሚ ያመጣቻት ልጅቷ አይተሻል፣ ፍራንክ የሰራችው ማለት ነው። ከብሩክ ያፈቅራለሁ ብላ ማለት ነው። እንዴት ድርብብ ብላ እንዴት ራሷን ተከበረም ጠብቃ እሱንም ሳትል እንዴት ስነ ስርዓት ፍራንክ ሰርታ እንደሄደችው። እቺ መጥ የሆነች ልጥፍጥፍ ነገር እቺ ጨፈቃ ፊት ማርያምን እንዴት እንደምታና እቺ ነጠላ እንደውም እኔ በምን ቀን የራሳችሁ ህይወት እንዳመጡ ብቻ ራሱን ይግራ ይገባኛል። ከሰውዬም ከሷም ከአንዱ እንኳን የሰው እንትን የሌላቸው ብቻ አላውቅም። ዛሬ እስኪ አዲስ ነገር እንጠብቃለን። ለማንኛውም እንደውም ፈጣሪ ያምጣልን ማርያምን፣ እንደውም መረም ብርሃን እንደውም ትቅረብልን። ኧረ ትቅረብና ወደ ልባችሁ ትመለስ። የምር እንደሰለች በቃ ይደክማል። ማየትም እኔ ማየትም አይ ስራ ይስሩ እኮ ሳይሰራ መቼም አይገኝም። መዝጋኛው መዳን ቤት የምንቃጠለው ስላገኝንበት ነው። አይስሩ ግን ደግሞ በመሀል ራሳችሁንም እኛንም እያሰቡ ራሳችሁንም እያሰቡ የስራ እንትኑንም እየቀያየሩ ቢሰሩ ደስ ይለናል። እናያቸዋለን፣ እንወዳቸዋለን። እኔ ሞቼንም እንወዳቸዋለን። ግን በቃ ደግሞ ይሰለቻል። መቶ ጭወት ኧረ በስመ አብ። እኔ ብሩኬና አንድ ቀን እንደዚህ ይሆናሉ ብዬ አስቤም ገምቼም አላውቅም። ጀመር ሌላ ሰው ማለት ምን እንደ ድሮ ቃኔን ባየሁትስ ኢቤስን ባየሁት ማርያምን እነሱ ነው የሚያቸው። እኔ ድሮ በእነሱ ነው ዩቲዩብን ማየት የጀመርኩት። አዎ እኔም የቱርክ ፊልም ነበር የሚያው ማርያምን ድራማዎችን እሱን ነበር የሚከታተለው። እና ኢቤሶቹን ያው ተነፋፍቆ የተገናኙት እናት አባት ተራርቆ የተገናኙት እነሱ ነበር የሚያቸው። ዩቲዩብ ራሱ እንትን አልነበር የማየው። አሁን ያልሽውን አስቲ እንዳለ እሱን ነበር የማየው። የሚገርምሽ ነገርና ኢቤስን ማለት ነው ቢቢኤስ ነበር ማሬ ልወጣ ነው ላስገባሽ ልወጣ ነውና ያው አስገቢ አሰርክያ ነይ ቶሎ ሰላም ልበልሽ። እሱም ብናየው እንትን ነው በቃ እኛ ወይኔ ብሩክና ሚ አብሮ ሲጀምሩ ወደድናቸው ፈቀርንላቸው። እኛ ስልካችንን የሚያመጧቸውንም ፈቀርንላቸው እናያቸዋለን። አሁንም እስተመጨረሻው ታግስሽ ሰላም ሰላም ወደ እንዴት ነሽ? ደህና ነሽ? ሰርክ ወደና ነሽ? በጸሎት ሰሙዬ አንዴ ዱአ አድርጊና ልወጣ ነውና ዱአ አድርጊ። ዛሬ ጾም ነው አይደል? ዛሬ ጾም ነው። ዱአ እናደርጋለን። ሰርክዬ ደህና የኔ ውድ እንዴት ነሽ? ሰላም ነሽ? ነገር አለ ምንም የለም። እኛ ምንም አዲስ ነገር የተለመደ መስካችን ኝኝኝ እያለ ነው። ግርግዳ ላይ ለጥፈን አሳደርኩና እኔም ልወጣ ነው። በቃ ሰላም ሁኑልኝ። መልካም እንትን ይበል። ፈጣሪ ይጠብቃቸው እነሱንም። አላህ ሱብሃነሁ ወተዓላ አንቺ ዛሬ ጾማችን ስለሆነ የቤቷን ባለቤት ያሰብሽውን ያድርግልሽ የኔ ቆንጆ። ታሰብሽው በላይ ያድርግልሽ። የእናት ዱአ ይድረስልሽ። እናትሽንም ዱአ አድርጊላ እንትን በይላት የሆነ ነገር ብለሽ ዱአ አድርጊ በያት እናትሽንም። ፈጣሪ ግን እነዚህንም ልጆች አይለያይብን። የሸይጣን ዶሮ ይደፈን። ፈጣሪ በእውነት የሚዋሩትን ሁሉ ወሬ የሚዋሩትን ሁሉ ፈጣሪ የፈጠረን ጌታ በዚች በጾም ላይ ደግሞ ዱአ ማድረግ በጣም ቆንጆ ነው። ዱአ አድርጉ ሙስሊሞች እህቶቼ። አላህ ሱብሃነሁ ወተዓላ አንድ ያድርጓቸው። የዚህ ሁሉ ህዝብ እንባ በእውነት መተው ያስደስቱን በደስታ አንድ ከሆነን ደግሞ ይችን ቀን እንዴት ተረት የምናወራት ያድርገን። የኔ ውዶች በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። አላህ ይጠብቃችሁ። የስደት እህቶች ብንናጭም ብንጋጭም በፍቅር በሰው ስለሆነ አንተዋወቅ፣ ግን ስደት ሀገር ሆነ እኛው ነንና የምንጠያየቀው። እኛንም ደግሞ ልቦና ይስጠን በእውነት ወደ ራሳችንም ይመልሰን፣ ወደ ራሳችንም ይመልሰን የፈጠረን ጌታ እና ሰላም ይሁንልን። አላህ ሱብሃነሁ ወተዓላ እነሱን
በሰላም በጤና 4 ልጆች ወልደው ኧረ ብሩክዬ ሀይሚዬ እንደው 4 ልጆች ይውለዱና አሜን ኧረ አሜን አሜን እኔ ባካችሁ እሱን ነው የምንጠብቀው ሌላ ነገር ምንም የምንጠብቀው የለም አላህ ሱብሃነሁ ወተዓላ እነዚህን አሲር ምቀኛችሁን ከውስጥ ያውጣላችሁ የፈጠረኝ ቀንላችሁ ፈጣሪን ቀንላችሁ አሜን ቅል ያርግላችሁ መልካም ነው ክርዳድ የሆኑትን ይንቀልላችሁ እነሱም ደግሞ ካለ እነሱም ከልባችሁ የሚያረቁትን እስካችሁ አሜን አሜን የኔ ውድ ንቅል ያድርጋቸው ፈጣሪ እንደው ሽማግሌ ሆኖ ይግባባት ሰው ሽማግሌ ሳይሆን እሱ ፈጣሪ እንደውም ሽማግሌ ሆኖ እሱ አስታርቃቸው እሱ ሰላሙን ይፍጠርላቸው ንቀኛ ሸረኛን ይያዝላቸው ማንም የኔ ውድ አሜን የኔ እህት በስማም እኛንም ደግሞ ባለንበት ፈጣሪ ይጠብቀን ወደ ራሳችን ይመልሰን ልብ ይስጠን የምር ሁሌ ለሰው የምናስበው ለሰው ወዳጅ እንደሆነ ደግሞ ፈጣሪ ይውደደን እኛ እነሱ እንደወደን ነው እኛም ፈጣሪ ይውደደን የሰው ክብር ይስጠን የሰው መውደድ ይስጠን ባለንበት ጤናውን ሰላሙን ያብዛልን ትንሽ ትልቅ ሳይል ጥቁር ቀይ ሳይል የጠበቀን ዛሬ ያደረሰን ፈጣሪ መጨረሻችን ያሳምር ማታ እንጀራችን ሰፊ እንጀራ ሰጥቶን ደግሞ የምናርፍበትን ሰላምን የምናገኝበትን ቤታችን ብለን ገብተን እኛም ደግሞ መዳም ያደርገው የሚፈጀፍጁትን ደግሞ ወደ ቀልባቸው ይመልስ የምር ለሰው የሚያስቡትን ለሰው የሚያዝኑትን ልብ ይስጣቸው የምር አሜን እኛ ከሌለ እነሱም ባዶ ናቸው የምር እነሱም ከሌለ ደግሞ እኛም ባዶ ነን እና መስናኛችን ናቸው ሁሉ ነገር ምን በእነሱ ነው የምንረሳው